በአሁኑ ወቅት ቢያንስ ሁለት ፍጥጫዎች በከባድ ሁናቴ እየታዩ ነው። አንደኛው አስቀድሞ ይጠበቅ የነበረው የአሜሪካ ቻይና የንግድ ጦርነት ነው። ሌላኛው ደግሞ በምስራቅ አፍሪካ በቀይ ባህር ማዕከል የኢትዮ ኤርትራ ፍጥጫ ሌላኛው ጉዳይ ነው። አይበለውና ሁለቱ ሀገራት ወደ ጦርነት ቢያመሩ ከጀርባ ያሉት ተፋላሚዎች አብዛኞቹ ከአሜሪካ ቻይና ትንቅንቅ ጋር መሳ ለመሳ የሚገኙ ናቸው። የሁለቱ ግዙፍ የምጣኔ ሀብት ባለጠጋዎች ጠብ በሁለት ሀገራት ብቻ የሚወሰን አይደለም። የማይነካው ሀገር የማያዳርሰው አህጉር የለም። የምጣኔ ሀብት ባለሙያዎችና ተንታኞችን በብዙ ያወያየ ያለው የአሜሪካ ቻይና የንግድ ጦርነት በዚሁ ከቀጠለ ምናልባትም ለሶስተኛ የዓለም ጦርነት መቀስቀስ ምክንያት ሊሆን ይችላል ተብሏል። የአሜሪካ ቻይና ፍልሚያን ያህል ትልቅ ትርጉም ያለው በቀይ ባህር የኢትዮ ኤርትራ ፍጥጫ አንደኛው ነው። በቀይ ባህር አሜሪካና ቻይናም በሌላ ፍጥጫ ውስጥ ይገኛሉ። በቀይ ባህር አሁን ደግሞ በአስመራ የአሜሪካንን ኤምባሲ ለመዝጋት ትራምፕ አቅደዋል። በትራምፕ እቅድ የሚዘጉት ኤምባሲዎች የአሜሪካ ቻይና የንግድ ጦርነት ተፋፍሞ በጀመረበት በቀጠለበት በዚህ ወቅት አንድ ምስራቅ አፍሪካን በተለይም ደግሞ ኤርትራን በድንጋጤ ክው የሚያደርግ መረጃ ወጥቷል። መረጃው የበርካታ ብዙሃን መገናኛዎች መነጋገሪያ ሆኗል። የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን የአሜሪካ ኤምባሲ ጨምሮ 10 ኤምባሲዎችን ለመዝጋት ማቀዱን ገልጿል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኤርትራና ደቡብ ሱዳን የሚገኙትን ጨምሮ 10 የአሜሪካ ኤምባሲዎችን ከመዝጋት ባሻገር 17 ቆንስላዎችን ለመዝጋት አቅዷል። ኤምባሲዎቹንም ሆነ ቆንስላዎቹን ለመዝጋት የውጭ ጉዳይ መስሪያ ቤቱ ማቀዱን በተመለከተ ብዙሃን መገናኛዎች ሽፋን ሰጥተውታል። የትራምፕ አስተዳደር እንዲዘጉ በሚል በቅድ በያዛቸው ሀገራት የሚገኙ ኤምባሲዎች ይከናወኑ የነበሩ ስራዎች በአጎራባች ሀገራት ባሉ ኤምባሲዎች ለማከናወን ታቅዷል። የኤምባሲዎቹና ቆንስላዎቹ መዘጋት ምክንያት ከዲፕሎማሲ አንጻር ይታያል። የትራምፕ አስተዳደር ግን የፌዴራል መንግስትን በጀት ለመቀነስ እየወሰደ ያለው እርምጃ ነው። የትራምፕ አስተዳደር ያልተጠበቀውን እቅድ የሚፈጽም ከሆነ አሜሪካ የነበራትን የዲፕሎማሲ የበላይነት ያሳጣታል የሚሉ አስተያየት ሰጪዎች አሉ። ለቻይና ይህ አዲስ እድል ነው። ትራምፕ እቅዱን ተግባራዊ የሚያደርጉት ከሆነ ቻይና በአፍሪካ ያላትን የዲፕሎማሲ የበላይነት ይበልጥ ያጠናክርላታል ተብሏል። እንደ ሮይተርስ ዘገባ አሜሪካ በኤርትራ የሚገኘው ኤምባሲዋን ጨምራ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶችን ልትዘጋ ወጥናለች። አብዛኞቹ በአፍሪካና በአውሮፓ ይገኛሉ። በትራምፕ አስተዳደር ውሳኔ መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክዘምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ ናቸው። አምባሳደር አልባው ኤምባሲ በኤርትራ የሚገኘው የአሜሪካ ኤምባሲ ከሁሉም የተለየ ነገር አለው። የተለየው ነገር አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ መሆኑ ነው። ይህ የሁለቱ ሀገራት ግንኙነት በምን ደረጃ ላይ እንደሚገኝ የሚያሳይ ነው። ዲፕሎማሲያዊ ግንኙነታቸው የላላ የሳሳ ነው። ኤርትራ ነጻ ከወጣች በኋላ በፈረንጆቹ 1993 አሜሪካ ኤምባሲዋን በአስመራ ብትከፍትም ግንኙነቱ ቀዝቃዛ ነው። አሜሪካ ፕሬዝዳንት ኢሳያስ አፈወርቂን በአምባገነንነት ፈርጃለች። በኢሳያስ አምባገነንነት የተነሳ በኤርትራ ያለውን የሰብአዊ መብቶች አያያዝ በብርቱ ስትተች ቆይታለች። ይህም የሁለቱ ሀገራት ግንኙነት እንዲቀዘቅዝ አድርጓል። ትልቁ የልዩነት መነሻ ይህ ሳይሆን አይቀርም። ኤርትራ አሜሪካን አትፈራም። በአውሮፓውያኑ 2005 የአሜሪካ እርዳታ ተቋም የሆነውን USAIDን አባራለች። የቀረው አምባሳደር አልባው ኤምባሲ ነበር፣ እርሱም ሊዘጋ ነው። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻል ቢያሳይም እንደገና ተበላሽቷል። የሆነ ሆኖ የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በሶስተኛ ወገን በርቀት ይከወናል። ይህ ከሆነ የኢሳያስ ቀጣይ ጊዜ ፈታኝ ነው። ኢሳያስ እስካሁን ያልተሳካላቸው ጉዳይ ከአሜሪካ ጋር ወዳጅ መሆን አለመቻላቸው ነው። ኢሳያስ እንደ ግብጽ ካሉት የአሜሪካ ጥብቅ አጋሮች ጋር እጅና ጓንት ናቸው። ወዳጅነትን ቢያፈሩም ከአሜሪካ ጋር ያሰመሩት ቀይ መስመር ጠንከር ያለ ነው። ከቻይና ጋር ያላቸው ግንኙነት ደግሞ የጠነከረ ነው። ኢሳያስ ከትጥቅ ትግል ጀምሮ ቻይናን ያውቋታል። በቻይና እገዛ ትጥቅ ስንቅም አሟልተው ሲታገሉ ቆይተው በመጨረሻም ኤርትራን ከኢትዮጵያ በመገንጠል ሉዓላዊ ሀገር ማድረግ ችለዋል። ቻይናን በቀይ ባህር ሰፊ ድርሻ እንዲኖራት በኤርትራ ልማት እንድትሳተፍ ፈቃደኝነታቸውን አረጋግጠዋል። ታዲያ በዚህ የጠበቀ ወዳጅነት ያሉት ኤርትራና ቻይና መሃል አሜሪካ ብርቱ ተፋላሚ ሆና መጥታለች። አሜሪካ በቀይ ባህር ከሃውቲ አማጽያን ቡድን ጋር እየተፋለመች ነው። አሁን ደግሞ ከቀይ ባህር ባለቤቷ ኤርትራ ጋር በከባድ ፍልሚያ አምርታለች።
የትራምፕ አስተዳደር በኤርትራ የሚገኘው የአሜሪካ ኤምባሲ እንዲዘጋ ወስኗል። ውሳኔው የሚጠበቅ ቢሆንም ከባድ ነው። ይህ ኤርትራ ከአሜሪካ ጋር ያላት ግንኙነትን ታሳቢ ያደረገ ነው። ሁለቱ ሀገራት በምንም አይነት መልኩ ግንኙነት የላቸውም። ታዲያ ዲፕሎማሲያዊ ግንኙነት ከሌላቸው የአሜሪካ ኤምባሲ በአስመራ ምን ይሰራል የሚል ጥያቄ ይነሳል። ፈተናው የኤርትራ መንግስት በአሜሪካ በሚኖሩ ዲያስፖራዎች ለሚሰበስበው የውጭ ምንዛሬ ሲባል የነበረውን ስስ ዲፕሎማሲያዊ ግንኙነት ማቆሙ ነው። ኤርትራውያን ስደተኞችም ሌላ ፈተና ይገጥማቸዋል ተብሏል። የኤርትራ ወዳጅ ሀገራት ይህን ክፍተት ይከድናሉ ወይንስ አይከድኑም የሚለው አነጋጋሪ ጉዳይ ነው። የቻይና አሜሪካ ፍጥጫ ወደ ኤርትራ ቀይ ባህር። ቻይና ከኤርትራ ጋር ጥሩ ቀረቤታ ያላት ሀገር ናት። በኤርትራ ከፍተኛ የኢንቨስትመንት ወይንም የመዋለ ንዋይ እንቅስቃሴ በተለያዩ ልማቶች በመሳተፍ ወዳጅነቷን እያጠናከረች ነው። በኤርትራ ጉዳይ ሩሲያ በቅርበት ትወዳደራት ይሆን እንጂ ሌላ የለም። በነገራችን ላይ ፕሬዝዳንት ኢሳያስ አፈወርቂ በአንድ ወቅት ለአሜሪካ ወዳጅ ነበሩ። ወዳጅነታቸው አብቅቶ በጠላትነት የተያዩት በዋነኝነት የኢትዮ ኤርትራ ጦርነት ፍጻሜን ተከትሎ ነው። ከዚያ በኋላ ኢሳያስ ከኢህአዴግ ጋር እንደተዘጋጉት ሁሉ ከአሜሪካም ጋር ተዘጋግተው ቆይተዋል። ለዚህ ደግሞ ኢሳያስ በዋነኝነት ተጠያቂ የሚያደርጉት ህወሓት መራሹን የወቅቱን ስርዓት ነው። አሜሪካንን ጨምሮ ዓለም ፊቱን እንዲያዞርብኝ ያደርገው በየሄደበት ያሳደመብኝ ከኔ ጋር የተኳረፈው ቡድን ነው ብለው ያስባሉ። አሁን ትራምፕ ኤምባሲ ሲዘጉ የአሜሪካ ቻይና ትንቅንቅ ኤርትራንም ማሳተፍ ያደርጋል። በቅርቡ ትራምፕ 182 ሀገራትን የሚመለከት ታሪፍ ይፋ ማድረጋቸውን ተከትሎ የቻይና አሜሪካ ፍጥጫ ገርሽቷል። የትራምፕ ውሳኔን ተከትሎ በዓለም የካፒታል ገበያ አክሲዮን ሽያጭ አሽቆልቁሏል። እንዲህ አይነቱ የንግድ ጦርነት ከአሜሪካ ቻይና አልፎ ዓለም አቀፍ የንግድ ጦርነትና ሉዓላዊ የኢኮኖሚ መዳሸቅ እንዳይመጣ ያሰጋል። አነሰም በዛም የሁለቱ ኃያላን ሀገራት ፍልሚያ አሳሳቢ ነው። አሜሪካ ከአፍሪካ ጋር የጠበቀ ወዳጅነትን የመመስረት ፍላጎት የላትም የሚባለው በትራምፕ ኤምባሲዎችን በመዝጋት ከተተገበረ ቻይና አጋጣሚውን ትጠቀምበታለች ከሚል ነው። የቻይና አሜሪካ ፉክክር በአፍሪካም ከበድ ያለ ነው። ቻይና በአፍሪካ ምድር ጥሩ መሰረት አላት። ከዚህ ቀደም አሜሪካ በአፍሪካ ያላት ቀጥተኛ የኢንቨስትመንት እንቅስቃሴ $57 ቢሊዮን መድረሱ ተዘግቦ ነበር። የቻይና ደግሞ $42 ቢሊዮን ይደርሳል። አሜሪካ በአፍሪካ ስራ ላይ የዋለችው ነዋይ በዋነኝነት ከእርዳታና ከትብብር ጋር የተያዘ ነው። የቻይና ደግሞ በመሰረተ ልማት ግንባታ ላይ ያተኮረ ነው። ቻይና በአፍሪካ ሚኖራት ቀጥተኛ የኢንቨስትመንት ተሳትፎ ወደ $50 ቢሊዮን የማሳደግ ውጥን አላት። በአፍሪካ የተለያዩ ግዛቶች ያለውን ከፍተኛ የማዕድን ሀብት በተለያየ መንገድ ቻይና በእጇ አስገብተዋለች። ሰሞኑን በንግድ ጦርነት ውስጥ ፍጥጫ ውስጥ የሚገኙት ቻይናና አሜሪካ በቀይ ባህርም ጉዳይ እንደዚሁ በተለያየ የኃይል አሰላለፍ ውስጥ ሊገኙ እንደሚችሉ ይገምታል። ኤርትራ በአሰብና በቀይ ባህር ጉዳይ ከኢትዮጵያ ጋር ፍጥጫ ውስጥ ናት። በወታደራዊ ግዳጅ ክተት ማወጇ ይታወሳል። ከሩሲያ የወረሰችው ባህል ይመስላል። ሩሲያውያን ምንጊዜም ለጦርነት ተዘጋጅ የሚል ፖለቲካዊ ፍልስፍና አላቸው። ከሰሞኑ ብዙዎችን እያነጋገረ ባለው የግሎባል ፋየር ፓወር ኢንዴክስ መረጃ መሰረት የኤርትራ ወታደራዊ አቅም አስገራሚ ነው። ኤርትራ በዚህ ወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ላይ ትገኛለች። ከአፍሪካ ደግሞ 26ኛ ደረጃን ይዛለች። ከ6.3 ሚሊዮን በላይ ህዝብ ያላት ኤርትራ 120 ሺህ መደበኛ ሰራዊትና 130 ሺህ ተጠባባቂ ኃይል አላት። ሀገሪቱ ለሰራዊቷ $198 ሚሊዮን ዓመታዊ በጀት ትበጅታለች። ኤርትራ የምድር የአየርና የባህር ኃይል አላት። ይህን ደረጃ የምናየው ከሀገሪቱ ህዝብ ቁጥር አንጻር ነው። የኤርትራ ህዝብ ቁጥር በአፍሪካ ሀገራት ትንሽ ከሚባሉት የሚመደብ ነው። ጅቡቲ መጨረሻዋ ብትሆንም የጦር ወደብ ወይንም የጦር ሰፈር ማረፊያ እንጂ የራሷ የሆነ ወታደራዊ አቅም ያላት ሆና አልተጠቀሰችም። ኤርትራ በህዝብ ቁጥር ከኢትዮጵያ የአዲስ አበባን ነዋሪ ያህል ብትሆን ነው። አብዛኛው ዜጋዋ ተሰዷል። ያልተሰደደው ኤርትራዊ ደግሞ ወታደር ሆኗል። ኤርትራ በቀይ ባህር ጉዳይ ኢትዮጵያን ከሰጋች በኋላም ተጨማሪ ክተት ማወጇ የሚታወስ ነው። የሆነ ሆኖ ቀይ ባህር ከኢትዮ ኤርትራ ፍጥጫ ባሻገር የውጭ ሀያላን ሀገራትን ስቧል። አሜሪካ በቀይ ባህር ከሁቲ ቡድን ጋር እየተፋለመች ነው። በቀይ ባህር ዙሪያ ወታደራዊ ፍልሚያ የሚያደርጉ የጦር ሰፈር ግንባታ የሚያከናውኑ የንግድ መተላለፊያ የሚፈልጉ አካላት በአዲስ ኃይል አሰላለፍ እየመጡ ነው። አሜሪካንን ያሰጋው የየመኑ ሁቲ ቡድን በኢራን ድጋፍ ይደረግለታል። ቡድኑን ትራምፕ ቢዝቱበት የሚደነግጥ አልሆነም። በአጠቃላይ በቀይ ባህር ዙሪያ ያለው ፍልሚያ ከኤርትራ አንጻር አሜሪካና ቻይና ሊጋብዝ ይችላል።